አንደራደርም። አንድ አማራ አንድ ኢትዮጵያ፣ አንድ አማራ አንድ ኢትዮጵያ። በኢትዮጵያዊነታችን በአማራነታችን አንደራደርም። አማራ ነን እንጂ አማራ እንሆን አላለም። ርዕሰ ዜና። በአማራ በርካታ ቦታዎች ባሉ ግንባሮች አውደ ውጊያዎች ዛሬም እንደቀጠሉ መሆኑ ተሰምቷል። በአማራ ግዛት የሚንቀሳቀሱ የፋኖ ኃይሎች ከአውደ ውጊያዎች ጎን ለጎን በጎንደር፣ በወሎ፣ በሸዋ ግንባሮች ለረጅም ጊዜ የፈጀ የጦር ሰራዊት ታድሶ ስልጠናን በማድረግ ሰራዊቱን እያደራጀን ነው ሲሉ የፋኖ አመራሮች መረጃውን ለሚዲያችን ልከዋል። በዝርዝር የምናሰማችሁ መረጃችን ነው። በትግራይ አካባቢዎች የሚገኙ የትግራይ ተወላጆች መታወቂያ እንዳያገኙና ፍቃድ ሳይኖራቸው ወደ ወልቃይት ጉዞ እንዳያደርጉ የሚከለከሉ አድሏዊ አሰራሮች ተዘርግተዋል በማለት ሂዩማን ራይትስ ዎች ከሰሰም። የወልቃይት ጠገዴ ሰቲት ሁመራ ዞን የሂዩማን ራይትስ ዎች ሪፖርት መሰረተ ቢስ መሆኑን ገለጸም። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ሂዩማን ራይትስ ዎች በቅርቡ ያወጣውንና በአካባቢው በትግራይ ተወላጆች ላይ የመብት ጥሰት እየፈጸመ መሆኑን የሚገልጸውን ሪፖርት ውድቅ አድርጓል። ተጨማሪ ዝርዝሩን ይዘነዋል። የሱዳን ፈጥኖ ደራሽ ኃይል ከሰራዊቱ የከዱትን ከፍተኛ ወታደራዊ መኮንን በሌሉበት የሞት ፍርድ በመፍረድ ወታደራዊ ማዕረጋቸውንም ገፈፈም። የሱዳን ብሔራዊ ሰራዊትና የሀገሪቱ መሪ ጄኔራል አልቡርሃን ከፈጥኖ ደራሽ ኃይሉ የከዱትን ከፍተኛ መኮንን በቢሮው ተቀብለው አስተናግዷቸዋል። ዝርዝሩን ይዘነዋል። ሰሞኑን በርካታ ሰዎች በመላ ሀገሪቱ ለእስር እየተዳረጉ እንዳሉና አንዳንዶቹ ደግሞ የሲቪል ልብስ በለበሱ የጸጥታ አካላት ታፍነው ተወስደው ደብዛቸው እየጠፋ መሆኑን እየወጡ ያሉ መረጃዎች ጠቆሙ። ሰላማዊ ሰዎች፣ ጋዜጠኞች፣ በኪነ ጥበብ ውስጥ ያሉ አርቲስቶችን እንዲሁም የሃይማኖት አገልጋዮችን የሽብር ቡድኖች ተልኮም ተቀብለው ሲንቀሳቀሱ አገኘዋቸው እያለም እንደሚያስርና ደብዛቸው እንደሚያጠፋ ተነግሯል። መረጃውን በዝርዝር የምናየው ይሆናል። ጤና ይስጥልኝ የተወደዳችሁና የተከበራችሁ የፍትህ ሚዲያ አድማጭ ተመልካቾች፣ ከላይ የሰማችኋቸውን ዋና ዋና ዜናዎችንና አዳዲስና ጫጭር መረጃዎችን በዝርዝር ወደምናሰማበት የዜና ክፍሎቻችን እናልፋለን። እስከ ፍጻሜው ድረስ አብራችሁ እንድትቆዩን በአክብሮት እንጋብዛለን። እስከ ፍጻሜው ድረስ አብራችሁን ቆዩ። በአማራ በርካታ ቦታዎች ባሉ ግንባሮች አውደ ውጊያዎች ዛሬም እንደቀጠሉ መሆኑ የተሰማ ሲሆን በአማራ ግዛት የሚንቀሳቀሱ የፋኖ ኃይሎች ከአውደ ውጊያዎች ጎን ለጎን በጎንደር፣ በወሎና በሸዋ ግንባሮች ለረጅም ጊዜ የፈጀ ጦር ሰራዊት ታድሶ ስልጠናን በማድረግ ሰራዊቱን እያደራጀን ነው ሲሉ የፋኖ አመራሮች መረጃውን ለሚዲያችን የላኩ ሲሆን በጎንደር ጠቅላይ ግዛት በበላይ ዘለቀ 208ኛ ኮር ስር የሚንቀሳቀሰው ድብ ጠለምት ክፍለ ጦር ላለፉት 3 ሳምንታት በከፍተኛ ትጋት ሲያከናውን የቆየውን ኃይልን የማብቃት የማጥራትና የሬጅመንት አደረጃጀትን የማጠናከር ተግባር በላቀ ውጤት ማጠናቀቁን በዛሬው ዕለት በይፋ አብስሯል። ይህ የወታደር ዝግጅት ምዕራፍ ክፍለ ጦሩ ለቀጣይ ተልዕኮዎች ያለውን ቁመና ይበልጥ ያሳደገበትና ድርጅታዊ መዋቅሩን ያደራጀበት ወሳኝ የታሪክ ምዕራፍ ሆኖ ተመዝግቧል ተብሏል። የቀጠናው የእዝ ግብረ ኃይል ሰብሳቢ አርበኛ አስምሮ ፍቃዴ ከስፍራው በሰጠው መረጃ መሰረት ይህ የዝግጅት ስራ የተከናወነው ሰላማዊ በሆነ ድባብ ብቻ ሳይሆን ከአገዛዙ ኃይል ጋር ፊት ለፊት እየተፋለሙና የጠላትን እንቅስቃሴ እየመቱ በነበረበት ፈታኝ ወቅት የተሰራ አስገራሚ የለውጥ ስራ ነው ሲል ተናግሯል። ፋኖቹ በአንድ በኩል ራሳቸውን በስልጠናና በአደረጃጀት ሲያበቁም፣ በሌላ በኩል ደግሞ የተጋረጠባቸውን የጠላት ወረራ በመመከት የተሰጣቸውን ድርጅታዊ ተልዕኮ በብቃትና በጽናት መወጣታቸውን አረጋግጧል ሲል አክሏል። በዚሁ የማጥናትና የማብቃት ሂደት ጎን ለጎንም
በተደረጉ አውደ ውጊያዎች የአገዛዙ ሰራዊት ከፍተኛ ኪሳራ እንደደረሰበት ተረጋግጧል ያለው አርበኛው በዚሁ የማጥራትና የማብቃት ሂደት ጎን ለጎንም በተደረጉ አውደ ውጊያዎች የአገዛዙ ሰራዊት ከፍተኛ ኪሳራ እንደደረሰበት ተረጋግጧል ያለው አርበኛ አስምሮ ፍቃዴን በቅርብ ቀናት ውስጥ በተካሄደው ፊልሚያ ብቻ ከ80 በላይ የአገዛዙ ሰራዊት አባላት ሲደመሰሱ ከ40 በላይ የነፍስ ወከፍ መሳሪያ የተማረከ ሲሆን ሌሎቹም ከ12 በላይ የሚሆኑ ደግሞ በወቅቱ እጃቸውን በመስጠት ሕይወታቸውን ማትረፍ ችለዋል ብሏል። ይህ ድል የክፍለ ጦሩን ወታደራዊ የበላይነትና አደረጃጀቱን ጥንካሬ በተግባር ያሳየ ሆኗል ሲል ያከለው አርበኛው ተፈጥሮ በሰንሰለታማ ተራሮችና አስቸጋሪ መልክዓ ምድሮች የተቸረው የድብ ጠለምት ቀጠና ለጀግኖቹ ፋኖች ሁልጊዜም የድል ሸማን የሚያለብስ የምሽግ ምሰሶ ሆኖ ይታያል። ይህ ድንቅና ግርማ ሞገስ ያለው መልክዓ ምድር ለጠላት ሲሆን ለነጻነት ታጋዮች ግን የድል አድማስ በመሆን የታሪክ ምስክርነቱን ዛሬም በተጨባጭ እያስመሰከረ ይገኛል ሲል መረጃውን አጋርቷል። ከዚሁ ከፋኖ ኃይሎች ጀብዱ ሳንወጣ ደግሞ በአፋብን ወሎ ቤተ አማራ ምኒልክ ዕዝ 102ኛ ኮር 49ኛ ክፍለ ጦር የሰራዊት ታድሶና የአልባሳት መርሃ ግብር በደማቅ ሁኔታ ማካሄዱን ከስፍራው ለሚዲያችን የደረሰው መረጃ ያመለክታል። የ102ኛ ኮር አካል የሆነው 49ኛ ክፍለ ጦር ከግዳጅ ጎን ለጎን የሰራዊቱ ታድሶና የአልባሳት ፕሮግራሙን በማድረግ ለወደፊት ለሚደረጉ ግዳጆች ዝግጁ መሆናቸውን የክፍለ ጦር አመራሮች ገልጸዋል። በመርሃ ግብሩ ከተከናወኑ ሁነቶች መካከል በ49ኛ ክፍለ ጦር የሰልፍ ትርኢት በግዳጅ የተሻለ አፈጻጸም የነበራቸውን የሻለቃ አመራር፣ የክፍለ ጦር አመራር፣ የድርጅት አመራርን በመሸለምና ተወዳጅ የሆነውን የአማራ ፋኖ መዝሙርን በጣዕመ ዜማ አቅርቧል። የታድሶ ፕሮግራሙን የመክፈቻ ንግግር ያደረጉት የ102ኛ ኮር ዋና ሰብሳቢ አርበኛ ቀኛዝማች ረዳው በቱ ሲሆን ለ49ኛ ክፍለ ጦር የሰራዊት አባላት የእንኳን ደስ ያላችሁ መልእክቱን አስተላልፏል። ሰብሳቢው አያይዞም እንደገለጹት የአማራ ሕዝብን በኃይል ለማንበርከት የመጣውን ነውረኛ አገዛዝ ለማስወገድ ከመቼውም ጊዜ በላይ ሰራዊቱ ዝግጁ መሆኑን ገልጿል። በምርጫ ስም በህዝባችን ላይ ህገወጥ መንግስታዊና መዋቅራዊ በደል ለማስቀጠል እንዲሁም የዳር ተመልካች ለማድረግ የመጣውን የብልጽግና አገዛዝ በቀላሉ ለማስወገድ በሰሞኑ በወሰርንበት ጠንካራ ምት የተንበረከከ በመሆኑ በኮራችን ለሚገኙ ክፍለ ጦሮች ከመቼውም ጊዜ በላይ ዝግጁ እንዲሆኑ ትዕዛዝ አስተላልፏል። በቀጣይ ንግግር ያደረጉት የ102ኛ ኮር ዋና ወታደራዊ አዛዥ አርበኛ ጌታቸው መልኩ ለ49ኛ ክፍለ ጦር የሰራዊት አባላት የእንኳን ደስ ያላችሁ መልእክትን አስተላልፏል። ወታደራዊ አዛዡ አያይዞም እንደተናገሩት ከሆነም የአብይ አህመድ ጨፍጫፊ አገዛዝ በአጭር ጊዜ ውስጥ ለማስወገድ ከመቼውም ጊዜ በላይ የሰራዊታችን ወትሮውን ዝግጁት እንደሚተማመኑበት ጠንከር ያለ ሐሳብን አስተላልፏል። በተጨማሪም ንግግር ያደረጉት የአሁኑ 49ኛ ክፍለ ጦር የቀድሞ ከላኮርማ ክፍለ ጦር መስራችና የ102ኛ ክፍለ ጦር ምክትል ወታደራዊ አዛዥ አርበኛ ዘውዱ ዳርጌም ለሰራዊቱ አባላቱ የእንኳን ደስ ያላችሁ መልእክት አስተላልፏል። ወታደራዊ አዛዡ ለሰራዊቱ ካስተላለፉት መልእክት መካከልም ስለ ዓላማ ጽናት የትግል ባህሪት በመግለጽ ማንም የአማራ ፋኖ ታጋይ የአማራ ብሔርተኝነትን ተላብሶ በህዝባችን ላይ በግዴታ የተጫነበትን ቀንበር ከትከሻው ለማውረድ ዝግጁ እንደሆነ መልእክት አስተላልፏል። በእንዲህ እንዳለ በሌላ መረጃ ደግሞ ከጊዜ ወደ ጊዜ ራሱን በወታደራዊ ሳይንስና ስልት እያዘመነ የሚገኘው ናደው ክፍለ ጦር የአለት ያህል የጠነከረ ጽናቱንና ህዝባዊነቱን ዳግም በማረጋገጥ ክፍለ ጦሩ የአማራን ህዝብ ህልውና ለማስከበርና ብሩህ ተስፋን ሰንቆ የነገን ድል ለማብሰር የሚያስችለውን ጥልቅ ወታደራዊና ስነልቦናዊ ተሃድሶ አከናውኗል ተብሏል። በሸዋ ጠቅላይ ግዛት አሳምነው ስር የሚገኘው የአጼ ዘርዓ ያዕቆብ ኮር ናደው ክፍለ ጦር ከፍተኛ አመራሮችና መላው ሰራዊት ላለፉት ቀናት ሲያካሄዱት የቆዩትን ስልጠናና ተሃድሶም በአዲስ መንፈስ በማጠናቀቅ አመራሩ ለለውጥ ያለውን ቁርጠኝነት በተግባር ያሳየበት ነው ተብሏል። በመድረኩ ውይይቱ ላይም የተገኙት አመራሮች እንደገለጹት ከሆነም ድክመቶችን ወደ ጥንካሬ በመለወጥና የነገውን የድል ስልት በመንደፍ ላይ ያተኮረ ጉልህ መርህ ተኮር የሆነና ክፍለ ጦሩ በተለያየ የውጊያ አውድ ግንባሮች ያስመዘገባቸውን ድሎች ከመከላከል ወደ ማጥቃት ለተደረገው ሽግግር ትልቅ ማሳያ ናቸው ሲሉም ያብራሩ ሲሆን ያለፈውን ክፉ ጊዜ እንደ ትልቅ መማሪያ በመጠቀም ለወደፊቱ ግልጽ ራዕይና የማይበገር ወታደራዊ ስነ ምግባርን ሰንቀን ተነስተናል። የተሃድሶ ተራ ስልጠና ሳይሆን የአማራን ሕዝብ ክብር ለመመለስ የገነባ ነው ዳግም ቃል ኪዳን ነው ብለዋል።
ሰራዊቱ ካለፈው የውጊያ ተሞክሮ ተምሮም ይበልጥ በታጠቀ ወታደራዊ ሳይንስና በጠነከረ ስነ ልቦና እንዲገነባ ላደረጉት የእዙ አመራሮች የክፍለ ጦር አባላትን ምስጋናቸውን አቅርበው በመጨረሻም የክፍለ ጦሩ አባላት እኛ የዘርዓ ያዕቆብ ልጆች ለሸዋና ለአማራ ሕዝብ ነጻነትና ክብር እስከ መስዋዕትነት ለመጓዝ ቃላችንን አድሰናል በማለት ያለውን ዝግጁነት በመግለጽ የመድረኩን ውይይት አጠናቀዋል። በተለያዩ የትግራይ አካባቢዎች የሚገኙ የትግራይ ተወላጆች መታወቂያ እንዳያገኙና ፍቃድ ሳይኖራቸው ወደ ወልቃይት ጉዞ እንዳያደርጉ የሚከለክሉ አድሏዊ አሰራሮችን ተዘርግተዋል በማለት ሂውማን ራይትስ ዎች ከሰሰም። ዓለም አቀፉ የሰብአዊ መብት ተሟጋጅ ተቋም የኢትዮጵያ አጋር የሆኑ አካላት እንደ ኮሎኔል ደመቀ ዘውዱ ያሉ አመራሮችን ኢላማ ያደረገ ማዕቀብ እንዲጥሉ ጠይቀዋል። የሰብአዊ መብት ድርጅቱ የኢትዮጵያ ባለስልጣናትና አጋሮቻቸው በየአካባቢው የሚኖሩ የትግራይ ተወላጆች እንደ ሁለተኛ ዜጋ የሚያደርገውን አያያዝ ችላ ለማለት የወሰኑ ይመስላል ሲል ወቅሷል። ሂውማን ራይትስ ዎች ከትግራይ ጦርነት መነሳት ወዲህ በአማራ ክልል በተዋቀረው የወልቃይት ጠገዴ ሰቲት ሁመራ ዞን ስር በሚተዳደሩ አካባቢዎች በሚኖሩ የትግራይ ተወላጆች ላይ ይፈጸማል ያለውን ግፍ በመግለጫው አስፍሮ አውጥቷል። ተቋሙ ሪፖርቱን የአማራና ትግራይ ክልሎች ይገባኛል ጥያቄ በሚነሱባቸው አካባቢዎች ላይ ይፈጸማሉ ስላላቸው ጥሰቶች ሪፖርቱ ያዘጋጀውን ስፍራው ላይ የሚገኙና ከወራት በፊት የተሰደዱ ነዋሪዎችን በርቀት አነጋግሮ መሆኑን ገልጿል። በእርዳታ ሰራተኞች፣ ዲፕሎማቶችና ሌሎች ባለሙያዎችን መረጃ እንዳሰባሰብም ጠቅሷል። በትግራይ ጦርነት ወቅት በመቶ ሺዎች የሚቆጠሩ ነዋሪዎችም ከእነዚህ አካባቢዎች በግዳጅ መፈናቀላቸውን ያሳወሰው መግለጫው የትግራይ ተወላጆች አሁንም ድረስ በባለስልጣናትና የጸጥታ ኃይሎች ጥሰት እየተፈጸማቸው ነው ሲል ከሷል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በበኩሉም ሂውማን ራይትስ ዎች በቅርቡ ያወጣውንና በአካባቢው ትግራይ ተወላጆች ላይ የመብት ጥሰት እየተፈጸመ መሆኑን የሚገልጸውን ሪፖርት ውድቅ አድርጓል። አስተዳደሩ ባወጣው መግለጫ ሪፖርቱ በቂ ባልሆነም የናሙና ቁጥርና በውጭ ከሚገኙ የጥቅም ተሟጋጆች ቡድን በተገኘ መረጃ የተጠናከረ በመሆኑ ታማኒነት የለውም ብሏል። ድርጅቱ የጠቀሰው 740 ሺህ ተፈናቃዮች አሉ የሚለው ቁጥር የተጋነነ መሆኑን የጠቀሰው መግለጫው ክሱ ተፈናቃዮችን ከመርዳት ይልቅ ፖለቲካዊ ተልዕኮን ለማሳካት ያለመ ነው ሲል ወቅሷል። አስተዳደሩ አክሎም በአሁኑ ወቅት በሺዎች የሚቆጠሩ የትግራይ ተወላጆች ከአማራው ማህበረሰብ ጋር በሰላም እየኖሩ መሆናቸውንና በቅርቡ በሁመራ ከተማ የተከናወነውን የመሬት ድልድይ ያለምንም ብሔር ልዩነት መፈጸሙን እንደማሳያ ሲልም አክሏል። በወንጀል ያልተሳተፉ ተፈናቃዮች በፍቃደኝነትና በክብር እንዲመለሱ ያለውን ዝግጁነት የገለጸው የዞኑ አስተዳደር ዓለም አቀፉ ማህበረሰብ ባልተረጋገጡ ሪፖርቶች ከመመራት ይልቅ በኢትዮጵያውያን ለሚመራው የሰላም ሂደት ድጋፍ እንዲሰጥ ጥሪ አቅርቧል። ይህ በእንዲህ እንዳለ ደግሞ በወልቃይት ሰቲት ሁመራ ዞን የቃብቲያ ወረዳ ወጣቶች በወቅታዊ ጉዳዮች ውይይት ባደረጉበት መድረክ ላይ እኛ ወልቃይቶች ጎንደር አማራ ነን ኢትዮጵያም ነን የሚል የጋራ ድምፅ ሲያሰሙ ታይተዋል። አንደራደርም፣ አንድ አማራ፣ አንድ ኢትዮጵያ፣ አንድ አማራ፣ አንድ ኢትዮጵያ። በኢትዮጵያዊነታችን በአማራነታችን አንደራደርም። አማራ ነን እንጂ አማራ እንሁን አላልም። አማራ ነን እንጂ አማራ እንሁን አላልም። ወልቃይት ጠገዴ የጎንደር አማራ ነው። ወልቃይት ጠገዴ የጎንደር አማራ ነው። አማራነት ሁሌም ያሸንፋል። ከትግራይ የሚመጣ ጥሩ ጎረቤት እንጂ አስተዳደር አንፈልግም፣ አንቀበልም። ህወሓት በወልቃይት ጠገዴ የፈጸመው ግፍና በደል በህግ ይጠየቅ። አማራ ነን። አመሰግናለሁ። የሱዳን ፈጥኖ ደራሽ ኃይል ከሰራዊቱ የከዱትን ከፍተኛ ወታደራዊ መኮንን
በሌሉበት የሞት ፍርድ በመፍረድ ወታደራዊ ማዕረጋቸውንም ገፈፈም። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ አዛዥ ሞሐመድ ሐምዳን ዳጋሎን ሐሚቲም በቅርቡ ከሰራዊቱ የከዱትን ከፍተኛ ወታደራዊ መኮንን ሜጀር ጀነራል አልኑር አህመድ አዳምን ከጠላት ጋር በማበርና ሰራዊቱን ጥሎ በመኮብለል ወንጀል በሌለበት የሞት ፍርድ እንደፈረደባቸው ሱዳን ትሪብል ዘግቧል። ሜጀር ጀነራል አልኑር አህመድ አዳም አልቁባም በዚህ ወር መጀመሪያ ላይ በአርኤስኤፍ አመራሮች መካከል በተፈጠረ ውስጣዊ ያለመግባባት ምክንያት ከሰራዊቱ መክዳታቸውን ተከትሎም ከስራ መባረራቸውና ወታደራዊ ማዕረጋቸው እንዲገፈፍ መደረጉ ታውቋል። ይህንን ውሳኔ የተላለፈው አልቁባ ከሰሜን ዳርፉር በመኮብለል ሚያዝያ 11 ቀን 2018 ዓ.ም በሱዳን ጦር ቁጥጥር ስር ወደምትገኘው ዶላጎ ከተማ መግባታቸውን ተከትሎ ነው ሲል ዘገባው አክሏል። መኮንኑ በቦታው በሱዳን ጦር አቀባበል የተደረገላቸው ሲሆን የሱዳን ሉዓላዊ ምክር ቤት ኃላፊ እና የጦር ኃይሎች ጠቅላይ አዛዥ ከሆኑት አብዱል ፋታህ አልቡርሃን ጋርም ተገናኝተው ተወያይተዋል ተብሏል። ሱዳን ትሪቢዩን የድርጅቱን የውስጥ ምንጮች ጠቅሶ እንደዘገበው ከሆነ ለመኮንኑ ከሰራዊቱ መክዳት ምክንያት የሆነው በሰሜን ዳርፉር የአመራር ሹመት ላይ የተፈጠረው ውጥረት ነው። በተለይም አርኤስኤፍ በጥቅምት ወር 2018 ዓ.ም አልፋሽርን ሲቆጣጠር አልቁባ ከአዛዥነት ቦታው መገለላቸውና ቦታው ለጌዶ ኢብሹክ መሰጠቱ ቅሬታን ፈጥሮ እንደነበረ ተናግሯል። ይህም ለኃይሎቻቸው የሚቀርበው የሎጂስቲክ ድጋፍ እንዲቋረጥና እንዲገለሉ አድርጓቸዋል ተብሏል። የአርኤስኤፉ የአስተዳደር ክፍል ኃላፊ አመር ሐምዳን ባወጡት ማስታወሻ ሐሚቲ አልቁባን ወደ ተራ ወታደርነት ዝቅ የሚያደርግ የመስክ ፍርድ ቤት ውሳኔ ከሚያዝያ 14 ቀን 2018 ዓ.ም ጀምሮ ተግባራዊ እንዲሆን አጽድቀዋል። አርኤስኤፉ መኮንኑን የሰራዊቱን ሕግ መተላለፍ፣ ወታደራዊ ምሽግን ጥሎ በመውጣትና ከሱዳን ጦር ጋር ግንኙነት በመፍጠር ጥፋተኛ ብሏቸዋል። በተጨማሪም ዘገባው አክሎም መኮንኑ በ2017 ዓ.ም የተመሰረተውን ሕገ መንግስታዊ ስርዓት በመቃወም አመጽ ተከሰው የሞት ፍርድ ተፈርዶባቸው እንደነበር ጠቅሶም አልቁባ የአርኤስኤፍ መስራች አባል ሲሆን በሚያዝያ 2015 ዓ.ም የተቀሰቀሰውን ጦርነት ተከትሎም በታወቁ ውጊያዎች ላይ የተሳተፉ ሲሆን በተለይም ከአሊ ያዕቁብ ጋር በመሆን አልባሽርም በጦርነት ላይ ቁልፍ ሚና መጫወታቸውን ዘገባው አክሎ አስታውሷል። ሰሞኑን በርካታ ሰዎችን በመላው ሀገሪቱ ለእስር እየዳረጉ እንዳሉ፣ አንዳንዶቹ ደግሞ የሲቪል ልብስ በለበሱ የጸጥታ አካላት ታፍነው ተወስደው ደብዛቸው እየጠፋ መሆኑን እየወጡ ያሉ መረጃዎች ጠቁመዋል። በሰላማዊ ሰዎች፣ ጋዜጠኞች፣ በኪነ ጥበብ ውስጥ ያሉ አርቲስቶች እንዲሁም የሃይማኖት አገልጋዮችን የሽብር ቡድን ተልኮ ተቀብለው ሲንቀሳቀሱ አገኟቸው እያለም እንደሚያስርና ደብዛቸው እንደሚያጠፋቸው እየተነገረ ሲሆን 5 የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮች በትናንትናው ዕለት ፍርድ ቤት መቅረባቸው ተሰምቷል። የፌዴራል ፖሊሱ እንዳለውም ተጠርጣሪዎቹ አልሸባብና አይኤስአይስን ከተባሉት ዓለም አቀፍ አሸባሪዎች ጋር ትስስር በመፍጠርና በሶማሌ የሽብር ስልጠና ወስደው በአዲስ አበባ ሲንቀሳቀሱ አገኘዋቸው ብሎ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና የጸረ ሽብር ችሎት አስረድቷል። ተጠርጣሪዎቹ በበኩላቸው እምነታችን ኦርቶዶክስ ክርስቲያን ሲሆን ስራችንም ቤተክርስቲያንን ማገልገል ነው ከተባለው ቡድን ጋር በእምነትም ሆነ በግብር የሚያገናኘን አንዳችም ክር የለንም። ሶማሌ የተባለ ሀገርም በስም ካልሆነ በስተቀር በየት በኩል እንዳለ እንኳን አናውቅም ሲሉ ለፍርድ ቤቱ ያስረዱ ሲሆን ፌዴራል ፖሊስ በበኩሉ ይህንን የሚያስረዳ ማስረጃ እያሰባሰቡ በመሆኑም ተጨማሪ የምርመራ ጊዜ እንዲሰጠኝ ሲል ፍርድ ቤቱን የጠየቀ ሲሆን ይህንኑን ተጨማሪ የጊዜ ቀጠሮ ግን ተጠርጣሪዎቹ ተቃውመው ለምርመራ በሚል ሌሊት ከታሰርንበት ክፍል በማስወጣት ፊታቸውን ጭንብል የሸፈኑ ወታደሮች ከአልሸባብና ከአይኤስኤስ ተልኮ ተቀብለናል ብላችሁም ፈርሙ በሚል እየደበደቡን ነው። አሁንም ተጨማሪ ቀጠሮ የጠየቀው ለድብደባ ፍቃድ እንጂ አንዳችም ማስረጃ ለመፈለግ አይደለም፣ እንደሌለም ያውቃል። ተጨማሪ ቀጠሮ ከተሰጠው በቀጣይ ህይወታችን አይገኝም ሲሉም ቀሳውስቱ በየተራ እያለቀሱ ተናግረዋል። ፍርድ ቤቱም በተጠርጣሪዎቹ ላይ ተፈጸመ የተባለው ድርጊት እውነት ከሆነም አግባብ እንዳልሆነ ጠቅሶም
ነገር ግን ለምርመራ ተጨማሪ ቀጠሮ መስጠት አስፈላጊ ሆኖ በመገኘቱም ይሄው ተፈቅዷል ሲል በይኗል። ተጠርጣሪ ቀሳውስቱም የሚያገለግሉት በአዲስ አበባ አገረ ስብከት ስር በሚገኘው የተለያዩ አጥቢያ ቤተ ክርስቲያናት መሆኑን መረጃዎች ያስረዱ ሲሆን የኢትዮጵያ ሲኖዶስም ይሁን የአዲስ አበባ አገረ ስብከት በጉዳዩ ላይ ምንም ያለው ነገር አለመኖርም በምዕመናኑ ላይ ቅሬታን ፈጥሯል። ይህ በእንዲህ እንዳለ ደግሞ በአቶ ታዬ ደንዳ ላይ ተመስርተው የነበሩ 3 አዳዲስ ክሶች እንዲቋረጡ የተደረገ ሲሆን የፌዴራል አቃቢ ሕግ በቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ላይ የመሰረታቸውን 3 አዳዲስ ክሶችን ከሚያዝያ 13 2018 ጀምሮ ማቋረጡን አስታውቋል። አቃቢ ሕጉ ክሱን ያቋረጠበትን ምክንያት እስካሁን ያልገለጸ ሲሆን የተከሳሽ ጠበቆችም ዝርዝር መረጃው እንዳልደረሳቸው ታውቋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾች ለዛሬ ያዝናችሁ አጫጭር መረጃዎች እነዚህን ይመስሉ ነበረ። በቀጣይ በሌላ መረጃ እስከምንገናኝ ድረስ ጤና ይስጥልኝ። አንደራደርም። አንድ አማራ፣ አንድ ኢትዮጵያ። አንድ አማራ፣ አንድ ኢትዮጵያ። በኢትዮጵያዊነታችን በአማራነታችን አንደራደርም። አማራ ነን እንጂ አማራ እንሆን አላልም። አማራ ነን እንጂ አማራ እንሆን አላልም። ወልቃይት ጠገዴ የጎንደር አማራ ነው። ወልቃይት ጠገዴ የጎንደር አማራ ነው። አማራነት ሁሌም ያሸንፋል። ከትግራይ የሚመጣ ጥሩ ጎረቤት እንጂ አስተዳደር አንፈልግም፣ አንቀበልም። ህወሓት በወልቃይት ጠገዴ የፈጸመው ግፍና በደል በሕግ ይጠየቅ። አማራ ነን። አመሰግናለሁ።